ከሆንክ እኔ የጥናት ገንዘብ አቀርባለሁ። የናንተ ሰዎች ያ ባህሪ ካሌላቸው የዛኔ ጥናቱን ካደረገን በኋላ ከቤተሰቤን ጀምር ከገዛ ቤተሰቤን ጀምር ከዛ ደግሞ የተለያዩ አገሪቱ ክፍል ልወስዳለሁ። አንተ ጠንቋይ ልትሆን ትችላለህ። ኦርቶዶክስ ተዋህዶ ይህንን የምትደግፍበት ትምህርት ምንም ነገር የላትም። አንተ ውቃቢ ቤት ስትንከራተት ቆይተ አንድ የሆነ ፈረንጅ አግኝቶ የዛ ጂሰስ ፊልም ስናሳይ እናንተ ክልል ማለት ነው ጂሰስ ፊልም ስናሳይ እነዛ ሚሽነሪዎች ብስኩት ሰጧችሁ። ከዛ በኋላ ሰማያዊያን ጌዲዮን መጽሐፍ ቅዱስ ሰጠናችሁ። ከዛ ኦርቶዶክስን መሳደብ ጀመርክ እንጂ ኦርቶዶክስን በፍጹም አታውቃትም። እስኪ አንተ ኦርቶዶክስን ካወቅ አቡነ ዘበሰማያት በልልኝ። የመጨረሻ ዕድል እሰጥሃለሁ። አቡነ ዘበሰማያት እኔ እኮ ነግሬያለሁ። እኔ ኦርቶዶክስን በቃ ቁጭ ብለህ ተማራው። በቃ ቁጭ ብለህ ተማር። ቁጭ ብለህ ተማር። እንዳትከፍት ቁጭ ብለህ ተማር። የምትረብሽ ከሆነ ቁጭ ብለህ ተማር። ረጋ በል። አንዴ አድምጥ። እንዳትከፍት እባክህን። አንተ እዛ የኔ ቦምብ ወርዋሪ ነው ቤተክርስቲያን ላይ። ረጋ በል፣ ረጋ በል። ማላቅ መስሏል። ረጋ በል፣ ረጋ በል። እስኪ ረጋ በል። በቃ ረጋ በል፣ ረጋ በል። በቃ ረጋ በል እና ቁጭ በል። ረጋ በል። ተረጋጋስ። በቃ ረጋ በል። ረጋ በል። እሺ ቤተ ማርያም እንዳገባባችሁ ጌትዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ዋላችሁ? እንዳትከፍት ብያለሁ። ሚውት አድርገው። ሚውት አድርግ። እዛ እኮ ቀና ብላ አታይኝም ነበር።